ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንጋ የግብርና ፕሮግራም ነው። አወል ስሪንጋ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንጋ የግብርና ፕሮግራም ዛሬ ይዤ የመጣሁት በሐብሐብ የቲማቲም እና የጥቅል ጎመን ራስ መሰንጠቅ ለምን ይከሰታል? እንዴትስ ማስቆም ይቻላል? እና እንደዚሁም ደግሞ ሀገራችን በእነዚህ ሰብሎች በዓለም አቀፍ ደረጃ ያላትን ደረጃም እንደዚሁ ለመጥቀስ እሞክራለሁ ማለት ነው። መከላከያ መንገዱንም ጭምር ማለት ነው። ስለሆነም የሐብሐብ ቲማቲምና የጥቅል ጎመን መሰንጠቅ ለምን ይከሰታል? እንዴትስ ማስቆም ይቻላል? ከሐብሐብ ማለት እንደ ሐብሐብ ቲማቲምና ጥቅል ጎመን ባሉ ሰብሎች ውስጥ በጣም የተለመደ ችግር ነው ይሄ መሰንጠቁ ማለት ነው። እና ብዙ ገበሬዎች በሽታ ነው ብለው ያስባሉ። በአብዛኛዎቹ ሁኔታዎች ግን በሽታ አይደለም። የሚከሰተው በውሃ በንጥረ ነገሮች ወይም በሙቀት መጠን ድንገተኛ ለውጦች ምክንያት ነው። እያንዳንዱን ሰብል ከዚህ በታች እናያለን። ከሐብሐብ እንጀምራለን። የሐብሐብ መሰንጠቅ እንደ ዋና ምክንያት ተብሎ የሚጠቀሰው መደበኛ ያልሆነ ውሃ ማጠጣት፣ ረዘም ላለ ጊዜ ደረቅ ሁኔታዎችን ሲገጥሙትና ከዚያም ከባድ ዝናብ ወይም ከባድ መስኖ ሲከተልበት እና ሌሎችም ምክንያቶች አሉ። ለምሳሌ የንጥረ ነገር አለመመጣጠን፣ በተለይ ዝቅተኛ የሆነ የፖታሲየም ወይም የቦሮን ሁኔታ ሲያገኝ፣ ድንገተኛ የሙቀት ለውጥ ሲከሰትና በጣም ፈጣን የሆነ የፍራፍሬ እድገት ሲፈጠር ይሰነጠቃል ሐብሐብ። እንዴት መከላከል ይቻላል? ወጥ የሆነ መስኖን መስጠት፣ ከድርቅ በኋላ ከመጠን በላይ ውሃን አለማጠጣት፣ በቂ የፖታሲየም ያለው የተመጣጠነ ማዳበሪያን መስጠት፣ የአፈርን ውሃ ማፋሰስ ሂደትን ማሻሻል እና የደረሱ ፍራፍሬዎችን በሰዓቱ መሰብሰብ ችግሩን ማስወገድ ይቻላል። ሌላኛው ቲማቲም ነው። የቲማቲም መሰንጠቅ የቲማቲም ፍራፍሬዎች ከደረቅ ጊዜ በኋላ በጣም በፍጥነት ሲያድጉ ይሰነጠቃሉ። ከዚህ በተጨማሪ እንደ ዋና ምክንያት ግን የሚነሳው አፈሩ ለተወሰነ ጊዜ ሲደርቅና ከዚያም ከባድ ዝናብ ወይም ከመጠን በላይ መስኖ ሲቀበል ዋነኛው ምክንያት ነው። በዚህ ጊዜ ተክሉ ውሃ በፍጥነት ይወስድና የመለጠጥ ሁኔታ ይኖራል። የዚህን ጊዜ ቆዳው ይሰነጠቃል ማለት ነው። የፍራፍሬው ውስጠኛ ክፍል ከቆዳው በበለጠ በፍጥነት ይስፋፋል። ይሄም አንዱ እንትን ነው። ቅድም ያው ውሃ ተጠምቶ ውሃ ስንሰጠው ተክሉ በፍጥነት ውሃውን ይወስድና የውስጠኛው የፍራፍሬ ክፍል ከቆዳው በበለጠ በፍጥነት የመስፋፋት ሁኔታ ሲኖር ይሰነጠቃል ማለት ነው። ሌላው ቆዳው በዚህ ምክንያት ያው በበቂ ሁኔታ ሊዘረጋ ስለማይችል ይሰነጠቃል። ውስጥ ያለው ፍሩት ከፍተኛ ሁኔታ በሚያድግበት ሰዓት ከላይ ያለው ቆዳ ልባሱ በዛው ልክ እንትን ስለማይል የመሰንጠቅ ሁኔታ ይገጥመዋል ማለት ነው። ሌሎች ምክንያቶችን ስናይ መደበኛ ያልሆነ ውሃ ማጠጣት፣ ከመጠን በላይ የናይትሮጅን ማዳበሪያ መጠቀም፣ ከፍተኛ ሙቀት መከሰት፣ ከመጠን በላይ የደረሱ ፍራፍሬዎች በእጽዋቱ ላይ ለረጅም ጊዜ ሲቀመጡ በዋነኛነት የሚጠቀሱ ችግሮች ናቸው በቲማቲም ላይ። እንዴት መከላከል እንደሚቻል ደግሞ ስናይ ያው ቅድም ለሐብሐብ እንደጠቀስነው እዚህ ጋም ተመሳሳይ ነገሮች ያሉበት ሁኔታ አለ። ይህም ምንድነው? መደበኛ የሆነ የውሃ ማጠጣት ሂደት መፍጠር፣ ረጅም ደረቅ ጊዜ እንዲኖር አለመፍቀድ፣ የአፈርን እርጥበት የተረጋጋ ለማድረግ መልችን መጠቀም። መልች ማለት እንግዲህ ምንድነው? የደረቀ ሳር ወይም ቅጠል የተክሉ አካባቢ መሸፈን ማለት ነው። ይሄ ምንድነው? ይሄን በመሸፈናችን በአፈር ውስጥ የሚኖረውን የእርጥበት መጠን ለረጅም ጊዜ እንዲቆይ የማድረግ ባህሪን ይፈጥራል። ሙቀቱንም ባላንስ የማድረግ ሁኔታ ይኖራል ማለት ነው። ከመጠን በላይ ናይትሮጅን ማዳበሪያን ማስወገድ፣ ይሄም በጣም እንትን ነው። ፍራፍሬዎችን እንደበሰሉ ወዲያውኑ በመሰብሰብ ችግሩን መከላከል ይቻላል።
እንግዲህ ምንድነው አሁን ያው ቲማቲም ሁሉም ቲማቲም ፍሩት በአንዴ አይበስልም፣ በአንዴ አይደርስም። ፈርስት ፒኪንግ ሰከንድ ፒኪንግ አይነት ማለት መጀመሪያ ለቀማ ይኖረናል፣ ሁለተኛ ለቀማ ይኖረናል፣ ሶስተኛ ለቀማ እያልን ነው እንትን የምናደርገው እና ሆኖም ግን ተከታትለን የደረሱትን ወዲያውም ልናነሳ ይገባል ማለት ነው። ከተክሉ ላይ ብዙ እንዲቆይ ማድረግ የመሰንጠቁን ሁኔታ ስለሚያባብሰው ማለት ነው። ሌላው የጎመን ራስ መሰንጠቅ ነው። የጥቅል ጎመን ማለት ነው። የጥቅል ጎመን ራሶች በአብዛኛው ሊደርሱ ሲቃረቡ የመሰንጠቅ ባህሪ ያመጣሉ። እንደ ዋና ምክንያት የምናነሳው ግን ደረቅ ከሆነ በኋላ ከባድ ዝናብ በፍጥነት ውሃ እንዲስብ ያደርጋል። ይሄ ምንድነው? ለረጅም ጊዜ ደረቅ ሆኖ ዝናብ ሲያገኝ ወይም መስኖም ሊሆን ይችላል ሲያገኝ በፍጥነት ውሃ እንዲስብ ያደርጋል። በዚህም ምክንያት ጭንቅላቱ በጣም ይጠብቅና ይሰነጠቃል ማለት ነው። ሌሎች ምክንያቶችን ስናይ የናይትሮጅን ማዳበሪያ ዘግይቶ መጨመር፣ ይሄም አንዱ እንትን ነው። በትክክለኛው ሰዓት የናይትሮጅን ማዳበሪያን ልንጨምርለት ይገባል ማለት ነው። እሱም አንድ ምክንያት ነው። ሌላው የደረሱ የጥቅል ጎመን ራሶች በእርሻ ቦታ ላይ ለረጅም ጊዜ ማቆየት፣ ይህም ሌላኛው ችግር ነው ማለት ነው። እንዴት መከላከል እንደሚቻል ስናይ ደግሞ የተረጋጋ የአፈር እርጥበትን መጠበቅ፣ ቅድም መልቺንግን ብያችኋለሁ። ለዚህም ሰብል መጠቀም ይቻላል። መልቺንግ በጣም ከእርጥበት የአፈር ውስጥ የሚኖረውን የእርጥበት መጠን ከማመጣጠን አኳያ፣ ለረጅም ጊዜ ከማቆየት አኳያ፣ የአፈሩን ቴምፕሬቸር ባላንስ ከማድረግ አኳያ መልቺንግ በጣም ወሳኝ ፕራክቲስ ነው በግብርና ሂደት ውስጥ ማለት ነው። እና መልቺንግ እንግዲህ በተለያዩ እንትኖች እንደየአካባቢው ሊለያይ ይችላል። ቅድም ጠቅሼላችኋለሁ። በሳር መልች ማድረግ እንችላለን፣ በቅጠል በደረቅ ቅጠል። ነገር ግን ደረቅ መሆን አለባቸው። እርጥብ ከሆኑ ተባይ ይፈጥራል። የተባይ መሸጋገሪያ ሊሆን ስለሚችል ለዋናው ሰብል ችግር ይሆናል ማለት ነው። እና የምንጠቀመው መልቺንግ በአብዛኛው ደረቅ ሳር፣ ደረቅ ቅጠል፣ አልፎ አልፎ አንዳንድ ቦታ ላይ የሆነ ፕላስቲክ የሚጠቀሙ አሉ። እና በእኛ ሀገር አብዛኛው እነዚህ መልቺንግ የምንጠቀመው በሳር እና በቅጠል በደረቁ ማለት ነው። ያ ቢሆን የበለጠ ይመከራል። ምክንያቱም የሸፈነው ሳር ከጊዜ ሂደት በኋላ እዛው የመበስበስና አፈሩን እንደገና የአፈሩን ለምነት ከማሻሻልም አኳያ ሊያገለግል ስለሚችል ማለት ነው። ስለሆነም የጥቅል ጎመን እንትን ለማለት ለመከላከል ምንድነው? የተረጋጋ የአፈር እርጥበትን መጠበቅ፣ ራሶችን ከጠበቁ በኋላ ማዳበሪያ ከማድረግ መቆጠብ፣ የራሶቹ ጠንካራና ዝግጁ ከሆኑ ደግሞ በኋላ ወዲያውኑ በመሰብሰብ ችግሩን ማስቀረት ይቻላል ማለት ነው። እንግዲህ ለሁሉም ሰብሎች እንደ አጠቃላይ የመሰነጣጠቅ ትልቁ መንስኤ ያልተመጣጠነ ውሃ ማጠጣት ነው። ትልቁ ማለት ነው። ዋነኛው መፍትሄ ከተከላ እስከ ምርት መሰብሰብ ድረስ በአፈር ውስጥ ሊኖር የሚገባውን ተክሉ ሊያገኝ የሚገባውን እርጥበት ወጥነት እንዲኖረው ልናደርግ ይገባል ማለት ነው። ሌላው ቅድም እንደጠቀስኩላችሁ መልቺንግን መጠቀም ነው። በደረቅ ሳር ወይም በቅጠል ስሩ አካባቢ በመሸፈን የአፈሩን እርጥበት ማመጣጠን፣ ለረጅም ጊዜ ማቆየት፣ ይሄም ሌላኛው ነው። ተገቢ የመስኖ መርሃ ግብር መፍጠር። አሁን ኢሬጉላር የሆነ የውሃ አጠጣጥ ሲኖር ወይም ዝናብም ሊሆን ይችላል፣ መደበኛ ያልሆነ ነገር ሲኖር እንደዚህ አይነት ችግሮችን ስለሚፈጥር በተለይ በመስኖ የምናደርግ ከሆነ የመስኖ ቋሚ መስኖ መርሃ ግብር ልንፈጥርለት ይገባል። ሌላው የተመጣጠነ ማዳበሪያ መጠቀምና እንደደረሰ በወቅቱ ምርት መሰብሰብ ተጨማሪ መፍትሄዎች ናቸው። ይህን ካልኩኝ በመጨረሻም እስቲ የሀገራችንን የእነዚህን ሰብሎች ምርት ደረጃ ስናይ ቲማቲምን ስናይ በዓለም አቀፍ ደረጃ ቻይና፣ ህንድና ቱርክ ቲማቲምን በማምረት ከ1 እስከ 3ኛ የተቀመጡ ሀገራቶች ናቸው። ሀገራችን በዓለም ከ19ኛ ስትሆን ከአፍሪካ ደግሞ ከግብፅ፣ ናይጄሪያ፣ አልጄሪያ እና ቱኒዚያ በመቀጠል በ5ኛ ደረጃ ትገኛለች። ሀባብን ስናይ በዓለም ደረጃ ቻይና፣ ቱርክ እና ህንድ ሀባብን በማምረት ከ1 እስከ 3 የተቀመጡ ሀገራት
ሀገራት ናቸው። ከአፍሪካ ደግሞ አልጄሪያ፣ ሴኔጋል እና ግብፅ ከ1 እስከ 3ኛ ደረጃ የተቀመጡ ሀገራቶች ናቸው። በሀገራችን በቅርብ ጊዜ ውስጥ በሰፊው እየተላመደና እየተመረተ ያለበት ሁኔታ ቢኖርም በዓለም አቀፍ ደረጃ የሚጠቀስ ደረጃ የለንም። ጥቅል ጎመን ጋር ስንመጣ በዓለም ደረጃ ቻይና፣ ህንድና ሩሲያ ጥቅል ጎመንን በማምረት ከ1 እስከ 3 የተቀመጡ ሀገራት ናቸው። ሀገራችን በዓለም 29ኛ ስትሆን ከአፍሪካ ደግሞ ከኬንያ፣ ግብፅና ኒጀር በመቀጠል በአራተኛ ደረጃ ትገኛለች። ይሄ እንግዲህ የሚያሳየው የሀገራችን በእነዚህ ሰብሎች ላይ ያላትን አቅም ለመግለጽ ነው። ሀባብ ላይ እንዳልኳችሁ በተለይ ቆላማ አካባቢዎች ላይ በመስኖ በተለይ በሰፊው እየለማና እየሰፋ ያለበት ሁኔታ ነው ያለው። በአገራት በዓለም አቀፍ ደረጃ ያለው እንትን በጣም ከፍተኛ ከመሆኑ አኳያ ነው እዛ ደረጃ ውስጥ ያልገባ ነው እንጂ በሀገራችን በጣም በቆላማ አካባቢዎች ላይ በሰፊው እየለማ ያለ በጣም በርካታ ኒውትሪሽንስ የሆነ ለበርካታ ጤናዎች መፍትሄ የሆነ ነው ሀባብ እንደሚታወቀው ማለት ነው። በቲማቲም እና በጥቅል ጎመን ግን በአፍሪካም የራሳችን የሆነ ደረጃ አለን፣ በዓለም አቀፍ ደረጃም እንደዚሁ ማለት ነው። ቲማቲምን በ19ኛ ደረጃ በዓለም ደረጃ ስንገኝ አፍሪካ ደግሞ በ5ኛ ደረጃ እንገኛለን። ጥቅል ጎመን ደግሞ እንደዚሁ በዓለም በ29ኛ ደረጃ እንገኛለን፣ በአፍሪካ ደግሞ በ4ኛ ደረጃ እንገኛለን። ይሄ ቀላል አይደለም፣ ይሄ ቀላል አይደለም እና እነዚህ ችግሮችን ደግሞ ከቀነስን ሌሎችንም እንደዚሁ እንትን የምናደርግ ከሆነ ደረጃችን የሚሻሻልበት እንደዚሁ ደግሞ ከነዚህ ሰብሎች እንደ ሀገር የምንጠቀምበትን እንትን መፍጠር እንችላለን ማለት ነው። አወል ስሪንጋ የግብርና ፕሮግራም እንግዲህ እንዲህ እያለ ይቀጥላል። በቀጣይ በሌሎች ችግሮች በሌሎች ግብርና ሀሳቦች እመጣለሁ። አንዳንድ የጠየቃችሁኝ ጥያቄዎች አሉ፣ ወረፋ ይዣለሁ። በዛ መሰረት እመለስበታለሁ። እስከዛው እንግዲህ እንደተለመደው ሀገራችንን ሰላም ያድርግልን። ቻው